ነው የምረጋጋው? በዚህ ሁኔታ ውስጥ እያየሁሽ እንዴት ነው የምረጋጋው? ተረጋጋ። ስለኔ ደህንነት ነው የምታስቢው? ዘኪ ስማኝ፣ ዘኪ ስማኝ። እና እኮ እሺ፣ ለምንድን ነው ሰዎቹን እንዳላቃቸው የፈራሽው? ለምንድን ነው ማንነታቸውን እንዳላቅ የፈራሽው? ለምን? ሁለት አይነት ወሬ እኮ ነው እያወራሻል። ሄደህ ልደበድባቸው፣ ሄደህ እንደዚህ ያደርጉኝ ሰው ባሳውቅህ ልደበድባቸው የሆነ ነገር ልታደርጋልሽና አሁን ደግሞ ወድቄ ነው ምን ማለት ነው እኮ ንገሪኝ። እሺ እንዳልሄድ ከፈለግሽ ለምንድን ነው ልትነግሪኝ ማለት ነው? ደህና ብትሆኚ እንደዚህ ግሊኮስ ታደርጊ ነበረ? ደህና ብትሆኚ እንደዚህ ማውራት እስከሚያቀትሽ ደክሞሽ እንደዚህ ትተኝ ነበረ? ለምንድን ነው የማትነግሪኝ? ንገሪኝ። ማን ነው እንደዚህ ያደረገሽ? ማን ነው ለዚህ አልጋ ያደረገሽ? ሰላም ሰላም፣ ውድ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ ለማለት ማልችልበት ሁኔታ ላይ ነው ያለሁት። ያው እንደተመለከታችሁት በእምኒ በጣም ቅስሜ ሰብረዋለች። ቀለበት አላደርግም ብላ ግራጁዌሽኗ ላይ የተፈጠረውን ነገር ሁሉ እናንተ ማየታችሁታል። ሰርፕራይዝ ብዬ ያሰብኩትን ያለምኩትን እቅድ ተስፌን ያጨለመችብኝ። በጓደኞችሽ፣ በወንድሞችሽ፣ በሁሉም በተመልካቾቻችን ፊት ቃል ገባልሻለሁ እስከ ዛሬ ለኔ የኖርሽልኝ ህይወት አሁን ደግሞ ከአንቺ ጋር በመኖርና ለአንቺ በመኖር ልክስሽ እፈልጋለሁ እና በእነሱ ፊት ታገቢኛለሽ ወይ? በጣም ከፍቶኛል። ከምነግራችሁ በላይ ማድረግ ያለብኝን ነገር ሁሉ አላቅም። በቃ ምን ልላችሁ እንደምችልም አላቅም። ግን ደግሞ አሁን ላይ በሚታሞ ሆስፒታል ገብታለች ብሎ ካሜራማኗ ደውሎልኝ ነበረ። የተፈጠረውን ነገር ምንም ባላቅም ምንም ቢሆን በቃ እወዳታለሁ፣ አፈቅራታለሁ። ምንም ቢሆን አንድ ቀን አያለያየኝ። በቃ በአንድ ቀን አልጠላትም። ግን ከዚህ በኋላ ከሷ ጋር መመለስ አልፈልግም። ምንም አይነት ነገር ከሷ ጋር ማድረግ አልፈልግም። ግን ደግሞ ከጎን የሆነ ስትረዳኝ እንደነበረው ያ ሁሉ ነገር ስታሳልፍ እንደነበረው እኔ አብጄ ወንዝ ዳር እስከ መተኛት የደረሰችበትን ነገር አሁን ላይ ከጎን ሆኜ መርዳት ማገዝ ፈልጋለሁ። የሆነችውን ነገር ሄጄ ማጣራት ፈልጋለሁ። እንግዲህ ትንሽ ጭምጭምታ እንደሰማሁት ከሆነ ባላረጋገጥም ያንተ ፋሚሊዎች ናቸው እንደዚህ ያደረጓት፣ ያንተ ፋሚሊዎች ናቸው ሆስፒታል ያስገቧት አይነት ነገር እየሰማሁ ስለሆነ ሄጄ እሱንም ማረጋገጥ አለብኝ። በእኔ ምክንያትም ከሆነች ከጎን ሆኜ ብዙ ነገር ማድረግ አለብኝ። ያው ምንም ቢሆን በቃ አብረን ትንሽም ጊዜ ቢሆን አሪፍ ጊዜ አሳልፈናል። ጥሩ ጊዜ፣ የማይረሱ ጊዜያቶችን አሳልፈናል። አሁን ላይም ራሱ ለእናንተ በቃ እንደ ቤተሰብ እኔ ያለሁበት ነገር ትረዱኛላችሁ፣ ታውቃላችሁ ብዬ ስላሰብኩ ነው። እኔ ያለሁበት ነገር ይገባኛል። በቃ ጭንቅ ነው። አሁን ላይ እንደዚህ የማወራበትም ደረጃ አይደለም። እመቤቴን እኔ የእውነቴን ነው የምነግራችሁ። በጣም ከፍቶኛል ከምነግራችሁ በላይ። በቃ በምን ህይወቴን ያጨለመችብኝ። በቃ ግን ይሁን፣ ታማለች። አሁን ላይ ስለሷ መጥፎነት ጥሩነት ምናምን ላወራ አይደለም በቃ የመጣሁት ማለት ነው። በጣም በቃ እሷ በጣም ወዳታለሁ። ምንም ቢሆን በቃ ብዙ ነገር አሳልፈናል እዚህ ህይወት ላይ ከእናንተ ጋር እንድተዋወቅ ከእናንተ ጋር ይሄ ሁሉ ነገር እንዳወራ ያደረገችኝ እሷ ናት። ሄጄም ሆስፒታል ማየት ፈልጋለሁ። እቤት ገብቼ አሁንም ያለሁበት ሁኔታ እንደምታዩት ነው። እቤት ገብቼ ኮፍዬን አውልቄ ልብሴንም ቀይሬ ሆስፒታል ያለችበት ተኝታለች የተባለው ሆስፒታል ሄጄ ስለ ሁኔታዋ አጣርቼ ያለውን ነገር ደግሞ ሆስፒታል ሄጄ ለእናንተ ማካፈላችሁ ይሆናል። የተሻለ ደረጃ እንደምደርስም አውቃለሁ። ግን እንደዚህም ሆነ እንደዛ እኔ ሆስፒታል ሄጄ እሷን ስለጠየቅኳት ሆስፒታል ሆኜ ከጎኗ ሆኜ ሆስፒታል ውስጥ ስለተንከባከብኳት ይሄ ሁሉ ነገር ይፈጠራል ማለት አይደለም። በቃ ከሆስፒታል ከወጣች በኋላ ራሷን ከቻለች በኋላ ምንም የሚያገናኘን ነገር የለም። ከዚህ በኋላ አይኗን ላይ አልፈልግም። በቃ የራሴን ህይወት ነው መኖር እንፈልገው። ዳግመኛ ወደ ህይወቴ ተመልሳ እንድትገባ አልፈልግም። ምክንያቱም ብዙ ጊዜ ተስፋ ከዚህ በፊትም እንደዚሁ ትምህርቴንም ያቋረጥኩበት ምክንያት በሷ ምክንያት ነው። እንደዚህ ተስፋ ትሰጠኝና መጨረሻው ሰዓት ላይ ትጎዳኛለች። አሁንም ይኸው እንደምታዩት ነው። እንግዲህ ተስፋ በእምኒ ጥሩ ሰው ናት፣ በእብኒ ጥሩ ሰው ናት ምናምን ብላችሁ ይኸው እንግዲህ አፍቅሪያት ወድጃት ወደ ማንነቴ ተመልሼ እንኳን ይኸው መጨረሻ ላይ ተስፋዬን ነው የሰበረችብኝ። ተስፋዬን ነው የበጠዘው። በቃ ቅስሜን ነው የሰበረችው እና ድጋሜ በቃ ቀለበቴንም አልፈልግም ምናምን ብላ ሰተኛለች። በቃ ስለዚህ ከሷ ጋር መኖር አልፈልግም። አሁን የራሴን ህይወት ነው እንግዲህ ወደ ክፍለ ሀገር እሄዳለሁ፣ ብቻዬንም እኖራለሁ፣ አይምሮዬን አድሳለሁ ብዬ ነው ያሰብኩት። እስቲ መጀመሪያ ግን ከዚህ ሁሉ ነገር በፊት ሆስፒታል ሄጄ የሆነችበትን ደረጃ ያለችበትን ሁኔታ ማወቅ እፈልጋለሁ። እንግዲህ ሆስፒታል ሄጄ ያለውን ነገር ለእናንተ ማሳያችሁ ይሆናል። ለአሁን ግን በቃ እቤት ሄጄ ልብስን መቀየር ስላለብኝ ነው። ክብድ ብሎኛል፣ ከፍቶኛል። ያው ጭንቀቴንም ማራገፍ ስላለብኝ ነው። ምንም ቢሆን
ጥሩ ነገር አብረን ብናሳልፍም ታማ በዚህ ሁኔታ ላይ እንድታይን ስላልፈለኩ እቤት ሄጄ ራሴን ማስተካከል እፈልጋለሁ። እንግዲህ በቃ ሆስፒታል ሄጄ ያለውን ነገር ደግሞ አሳያችኋለሁ። አሁን አጥፈው በቃ አመሰግናለሁ። በምን እንዴ አትወራም እንዴ? ደህና ናት አላልከኝም? በምን እና እሺ፣ ለምንድን ነው ዝም ያለችው? በምን አውሪ እንዴ? ምን ሆነሽ ነው? ማን እንደዚህ ያደረገሽ? ምንድን ነው ደህና ነኝ ማለት? እንደዚህ ግሊኮስ ምናምን ሰክተሽ ማን ነው እንደዚህ ያደረገሽ? ይሄን ያህል እኔ ትቼ ነበር። እሺ ይሄ ሁሉ ነገር ሲፈጠር እሺ ምን ሆነሽ ነው? ማን ነው እንደዚህ ያደረገው? እሺ ታውቂያቸዋለሽ ሰዎቹን? እሺ ንገሪኝ፣ ማን ነው እንደዚህ ያደረገሽ? ምንድን ነው የምረጋጋው? በዚህ ሁኔታ ውስጥ እያየሁሽ እንዴት ነው የምረጋጋው? ተረጋጋ። ስለኔ ደህንነት ነው የምታስቢው? ደህና ነኝ። ደህና ብትሆኚ እንደዚህ ግሊኮስ ታደርጊ ነበረ? ደህና ብትሆኚ እንደዚህ ማውራት እስከሚያቅትሽ ደክሞሽ እንደዚህ ትተኝ ነበረ? ሆስፒታል ምን ትሰሪያለሽ? ደህና ከሆንሽ ሁለተኛ ደግሞ አንተ ተረጋጋ። እንደዚህ እየሆንክ ነው እንዴ ታዲያ የምነግርህ? እሺ ንገሪኝ። ይኸው ተረጋጋው። እንድረጋጋ ነበር ፍላጎትሽ? ይኸው ተረጋግቻለሁ። እሺ ንገሪኝ። ደህና ነኝ ዘኪ፣ በእግዚአብሔር አትጨናነቅ። አንተ ለምን ነገርከው? አትንገረው አላልኩም ነበር? እንዴት ነው እኔ መስማት የለብኝም? ምንም ቢሆን እኮ ፍቅረኛሽ ነኝ። ስለአንቺ ምንም ነገር ያሳስበኛል እኮ እንደዚህ እንደምትሆን ስለማቅ ነው ዘኪ። አትረጋጋም አንተ፣ ለዛ ነው። አሁን እሺ ማን ያደርግሽ እንደዚህ? ባትነግረው አሪፍ ነበረ ቸሪ። እኔ እኮ እወጣለሁ እኮ አሁን እኮ ይሻለኛል። እወጣለሁ። ማን ነው እንደዚህ እንድትሆኚ ያደረገሽ? ዘኪ ደህና ነኝ። ደህና ነኝ አትበይኝ። ማውራት እንደዚህ ነበር እንደምታወሪው? እንደዛ እየተጫወትሽ የምታስቂኝ ኢቨን እኔ ሳኮርፍ ለማሳቅ የምትጠሪ ልጅ አሁን እንደዚህ ሆነሽ እኔ ደህና ነኝ ማለት ምን ማለት ነው? ደህና ነኝ። እሺ አትጩህ። ሆስፒታል ነን። አትረብሽ ሰዎችን በእግዚአብሔር ዘኪ በእናትህ። እዛ ላይ አሁን ራሱ ስለ ሰዎች ነው የምትጨነቀው። አሁን ጂና ሰው እሷ ላይ ነው እንደዚህ ያደረጉት። እሺ ምን ሆነሽ ነው? እሺ ንገሪኝ። እሺ ተረጋጋው። እንድረጋጋ ነበር ፍላጎትሽ። ይኸው እሺ ተረጋግቻለሁ። ማን ነው እንደዚህ ያደረገሽ? እስቲ ንገሪኝ። ማን ነው እንደዚህ ያደረገሽ? በእናትሽ አትደብቂኝ። እኔ ምንም የማደርገው ነገር የለም። ወድቄ ነው ትለኛለች። አሁንም ትዋሽኛለሽ። ቸሪ ተመታለች እኮ ነው ያልከኝ። ሰው መታት ነው ያልከኝ። ለምንድን ነው የምትዋሽኝ? ሚስጥር ምንድን ነው ሚስጥር? ቆይ እኔ አንቺ አንድ ነገር ብትሆኚ ጤነኛ መሆን ነው የሚመስልሽ? አንቺ ነው እኮ አንተ እንደሚያም ስለማቅ ነው ዘኪ ያልነገርኩህ። መደበቅ የፈለኩት እንደዚህ እንደምትሆን ስለማቅ ነው። እሺ አሁን ማን ነው እንደዚህ ያደረገሽ? በቃ እኔ እንድረጋጋ ነው የምትፈልጊው? እኔ እንድረጋጋ ነው የምትፈልጊው? እሺ ተረጋግቻለሁ። ማን ነው እንደዚህ ያደረገሽ? እኔ ወድቄ ነው ዘኪ። ማንም እንደዚህ አላደረገኝ። በእኔ አትዋሺኝ። ኢቭን ስትዋሺኝ ይጎዳለሁ። ኢቭን ስትዋሺኝ የካድሽኝ ያለው የሚሰማኝ። ስለዚህ አትዋሺኝ። በቃ ሰው መቶሻል። የመታሽን ሰው ንገሪኝ። ለምንድን ነው ማትረገኝ? ማንም አልመታኝም። ደህና ነኝ። ግሊኮስ ከጨረስኩ በኋላ አነሳለሁ። ሲጀመር ግሊኮስ ደረጃ የሚያስደርስ ምን አይነት አወዳደቅ ብትወድቂ ነው ግሊኮስ ደረጃ የሚያስደርሰው? ከክላስ ተደረጃ እንጀራ ቸሬ እንዴት ነው አሁን የምትደውልልኝ? ማታ ከሆነ የተጎዳችው ማታ ለምን አልደወልክልኝ? እኔ እኮ አንተ አለ ብዬ ነው ቤት አለ እኮ ከጎኔ ነበር። ይኸው ሆስፒታል ይዞኝ የመጣው እኮ እሱ አንተ የታከምክበት ሐኪም ቤት ወሰድኩት። እሺ አሁን እነማን ናቸው ታውቂያቸዋለሽ? እኔ ወድቄ ነው። ምንድን ነው ወድቄ ነው ማለት? እንዳልወደቅሽ እኮ አውቃለሁ። አትዋሽኝ። በምን አትዋሽኝ? እንደውም ስትዋሽኝ ነው ይበስ የምትጠሽ። እሺ አልጮህ እኮ ግን እንዳልጮህ ከፈለግሽ እሺ ንገሪኝ። ቢያንስ ማን ነው እንደዚህ ያደረገሽ? አታምነኝም? ወድቄ ነው እኮ አልኩ። በእኔ እሺ
ምንሽን መታሽ? እሺ ወድቀሽ እሺ ምን ላድርግልሽ? እኔ ሁሌ ከጎንሽ ነኝ። ሁሌ አለሁልሽ። ሁሌ ካንቺ ጎን ግን ደግሞ ይበልጥ ካንቺ ጎን እንደሆን ደግሞ ማን እንደመታሽ ይሄንን ነገር ማን እንዳደረገው በእናትሽ ንገሪኝ። በእናትሽ በቃ ምንድነው? ለምን? ምን ማለት ነው? ለምን? እኔ ምን አደርጋለሁ? ደበደባቸው። አንተ ደግሞ ችግር ውስጥ ልትገባ በፍጹም ይሄን አላደርግም። በፍጹም አልነግርህም። ሲቀጥል ደግሞ ወድቄ ነው እነግርህ ነገር የለኝም። ሁለት አይነት ወሬ እኮ ነው እያወራሻል። ሄደህ ልደበድባቸው ሄደህ እንደዚህ ያደረጉኝነት ሰው ባሳውቅህ ልደበድባቸው የሆነ ነገር ልታደርጋልሽና አሁን ደግሞ ወድቄ ነው። ምን ማለት ነው? እያዋሸሽኝ ነው? እንደዛ ልጅ እያየሽኝ ነው? ስለኔ አይመለከትህም እያልሽኝ ነው? ንገሪኝ እያልክ እያስጨነቀኝ ስለሆነ ነው። ብነግርህ እንደዚህ አይነት ነገር ታደርጋለህ። ስለዚህ ምነግርህ ነገር ደግሞ የለም። ባረግም እኮ ይሄ ግዴታዬ ነው፣ ማረግም አለብኝ። በእናትሽ አታስከፊኝ። ምን ላድርግልሽ? ቀስ በይ እሺ፣ ቀስ በይ። በምን እኮ እንደዚህ አይነት ሰው ካለ ከአሁኑ ትምህርት ልንሰጠው ይገባል። ካለበለዚያ እየተከታተለ ሌላ ጊዜም ሊጎዳሽ ነው የሚሞክረው። ስለዚህ ማንነቱን ንገሪኝና ላሳውቀው። ከዚህ በኋላ እንዳይነካሽ እናድርግ። ከዚህ በኋላ አንቺ አጠገብ እንዳይደርሱ እናድርግ። ለምንድን ነው እኔን ለመረዳት የማትሞክሪው? ንገሪኛ። ለምንድን ነው እኔን ለመረዳት የማትሞክሪው? በደንብ አውራለሁ፣ እንቀሳቀሳለሁ እኮ ማውራት እችላለሁ። አሁን ደግሞ ይሄን ስጨርስ ደግሞ ትወጫለሽ ብለኛለች። በጣም ብታመም ኖሮ እኮ ባስብ እኮ ምንም ሊመጣልኝ አልቻለም። ማን ሊያደርግ ይችላል እንደዚህ አይነት ነገር? ምንሽ በምን ዶክተር ልጥራ? እሺ ምን ላድርግልሽ? እሺ በጣም ብጎዳ ኖሮ ዘኪ እያቃሰች እኮ ነው። ደህና ስለሆንኩ ነው። አይ ስንቀሳቀስ ነው፣ ግን ደህና ነኝ። እሺ ምን ላድርግልሽ? ምን ላምጣልሽ? እሺ ምን ትፈልጊያለሽ? ዝፈንል ስትቀልጃለሽ። በእናትሽ ምን ላድርግልሽ አልካ? ዝፈን በምን ታተኩሻለሽ እኮ በጣም ነው እኮ የምትገኙ። ደህና ነኝ ዘኪ፣ አትጨነቅ። እንዴት ቢመቱሽ ነው? ማለቴ ስንት ነበሩሽ? አልመታኝም፣ ወድቄ ነው። አትዋሽኝ። ቢያንስ እንኳን እሺ ስንት እንደነበሩ ንገሪኝ። ለምን አታምነኝም? ቸሪ ዝም ብሎ ነው የቀባጠረልሽ። ዝም ብሎ ነው ደበደባት ያለ አትመነውሽ። እኔ ደህና ነኝ። ማንም ግን አለቃችሁ። እኔ እንደዚህ ያደረጉሽን ደግሞ ከጎንሽ ነው ማስተኛልሽ። ሁሌ ከጎንሽ አለሽ። ከዚህ በኋላ ከትምህርት ቤት ምን ሄዱ ማምጣሽ? ማንም አይናገርሽም። ፍራቻ እኮ ነው ማለት በምን እንዴት ነው የምታስቢው? ቆይ እንደዚህ ሆነሽ እያየሁሽ እጄን አጣጥፌ እንድቀመጥ ነው የምፈልጊው? ቆይ አንቺ የሆነ ነገር ብትሆኚ ችግር ውስጥ የማልገባ ነው ይመስልሽ? አንቺ የሆነ ነገር ብትሆኚ አንቺ ላይ አካል ጉዳት ምናምን ቢደርስብሽ ምንም የማይሰማኝ እንደነዛ አድርገሽ ነው የምታስቢ? ምንም አልጎዳም። እኔ አንቺን ማጣቴ እኔን አይሰብረኝም፣ አይጎዳኝም። እንደሚሰማ ስለማውቅ እኮ ነው። በዛ ላይ ሄደህ ሰው ትጎዳለህ፣ ከዛ ደግሞ አንተ ችግር ውስጥ ትገባለህ። እኔ ደግሞ አንተ ችግር ውስጥ እንድትገባ አልፈልግም በምንም ታምር። እሱ እንድትረዳልኝ ነው የምፈልገው እኮ። ችግር ውስጥ እንዳልገባ እኮ ነው በአጭሩ። ማን ነው ብዬ እየጠየቅኩሽ ያለሁት። ለምንድን ነው የማትነግሪኝ? ንገሪኝ። ማን ነው እንደዚህ ያደረገሽ? ማን ነው ለዚህ አልጋ ያደረገሽ? ወድቄ ነው ክላስ። ማንም እንደዚህ አላደረገኝም። በእናትህ ስማኝ፣ በእናትህ ተረዳኝ። እኔንም ለመረዳት ሞክር ዘኪ። ክላስ ሄጄ ሁሉንም ነው ማወጣጣቸው። ክላስ ሄጄ ሁሉንም ነው ማወጣጣቸው። እና ማንን? ጓደኞቼ፣ ማንንም ይሁን ዳይሬክተሩን፣ ማንም ይሁን ዋቴቨር፣ እኔ ምንም የሚመለከተኝ ነገር የለም። አንቺ ግን እንደዚህ ያደረገችን ሰው ዋጋውን ሰጠው። ዋጋውን ካልሰጡት መቼም እንቅልፍ አይወስድም። ስለዚህ እባክሽን እኔ ላይ ሌላ ልፋት አትጨምርብኝ። በዚህም ሆነ በዛ ማወቅ አይቀርም።
ስለዚህ ማን እንደዚህ እንዳደረገች ማን ለምን እንዳደረጉሽ ማወቅ ፈልጋለሁ። ስለዚህ ማን እንደሆነ ካወቅሻቸው ንገሪኝ። ንገሪኛ፣ ዝም አትበይ። ምንም ልላችሁ ምንም እንድትረዳኝ ሞክር። በእግዚአብሔር አንተ ችግሩ ስትገባ ማየት በምንም ታምር አልችልም። በቃ መልስሽ ነው። አልችልም ዘኪ፣ እኔን እንድትረዳኝ ሞክር። በምን ወይ ልረዳሽ? እስቲ ንገሪኝ። በምን መንገድ ልረዳሽ? ችግር ውስጥ ትገባለህ። ቸሪ የት አካባቢ ነበር እንደዚህ ነው? ትምህርት ቤት ቸሪ አትዋሺ። ትምህርት ቤት አይደል? በቃ ዝም በይ አንቺ። አልናገርም ብለሽኛል። በቃ ታመሻል። ዝም በይ ቸሪ። እባክህ ንገረኝ፣ አትዋሺ። የእሷ ደህንነት የእሷ ጤንነት የሚያሳስብ ከሆነ ከዚህ በኋላ እንዳይፈጠር ያንን ነገር መገደብ አለብን፣ ማስቆም አለብን። በቃ እሱ ውጪ ይኖራል። ውጪ እናወራለን። እሺ ና እኔ አወራለሁ። ቸሪ ቆይ እስቲ ንገረኝ ቸሪ። ምንድን ነው የምትይጂኝ? ቆይ ለምንድን ነው የምትይጂኝ? ለምንድን ነው እንዳልሰማው? ቸሪ ማታ ምንድን ነው ያሉ? እስቲ የተፈጠረ ነገር አለ? ትምህርት ቤት ሄደህ ጠይቃት። ወድቃለች ብለዋል? ከትምህርት ቤት ነው የተደወለልህ? አዎ አይደለ ቸሪ? ቸሪ እንዳልኳሽ ቸሪ ኳሽኝ ካንተ ጋር ነው ጸብ የሚሆነው አይደል? ዳይሬክተር አለ ደወለን ቸሪ። ቸሪ ንገረኝ አይደለም ንገረው አይደለም እሱ ራሱ ቸሪ ትምህርት ቤት ነው የተደወለለት። አዎ ከትምህርት ቤት የተደወለለት የሆነች ማናት ቅድስት ነች። አንተ በዚህ ሰዓት ምንድን ነው የምትቀልደው? ቸሪ ቅድም እኮ ተጣልታ ነው መተዋት ነው ምናምን ደብድቧት ነው ያልከኝ አይደለም? አሁን ላይ እሷ ስትል ተቀይረ ትምህርት ቤት ነው ምናምን የወደቀችው ምናምን ቅድስት ምናምን ትልብኛለህ ነው? ፊልማችሁን እየሰራችሁብኝ ነው። ንገሩኝ እስቲ። የምን ፊልም ነው የምንሰራው? ፕራንክ ምናምን ነው እንደዚህ ፕራንክ ማድረግ እንደዚህ ሆስፒታል ውስጥ ገብቼ እና እኮ እሺ፣ ለምንድን ነው ሰዎቹን እንዳላቃቸው የፈራሽው? ለምንድን ነው ማንነታቸውን እንዳላቅ የፈራሽው? ለምን ንገርኛ። እንዳታቅ ሳይሆን ወድቄ ስለሆነ ወድቀሽ ነው ቸሪ። እሷ ፊት መናገር ፈርተህ ከሆነ ና ወተን እናውራ። እና ታሙኛል በጣም ለማንጀቴን ተናግረልኝ። እሺ ምን ላድርግልሽ? ምን ላድርግልሽ? እሺ ንገሪኝ። ሻዋሪ እኮ እንዳልጮህ ከፈለግሽ ለምንድን ነው የሆንሽውን ነው የማትነግሪኝ? እንዳልጮህ ከፈለግሽ ለምንድን ነው የምፈልገውን ነገር የማትነግሪኝ? ደህና እኮ ልጅ የወንዱ ግሉኮስ ምን ይሰራልሻል? ቸሪ አንተን ማትነግረኝ መናገር አትፈልግም? ወንድ ልጅ ና ቢያንስ ተረዳኝ። ለምንድን ነው የማትረዳኝ? ቸሪ ለምንድን ነው ለመረዳት ፈቃደኛ የማትሆነው? መልስልኛል ቸሪ። ምን አሉ ይረዳ? እውነቱን እኮ ነው የነገረ ዘኪ። ቆይ እኔን አታምነኝም? አምንሻለሁ፣ ግን ሁለት አይነት ወሬ እያወራሽብኝ ነው። አንዴ ወድቄ ነው፣ አንዴ ሰው መቶኝ ነው ምናምን። ለምን ትይኛለሽ? እኪ ወድቄ ነው ሰው መቶኝ ነው እኮ አላልኩም። አንተ ነህ ሰው መቶሻል። እኔ ወድቄ ነው። በምን ውስጥ አፍሽ እኮ ተሳስሯል። እንደዚህ ሆነሽ ማየት አልፈልግም። ምን ይሻለኝ ከፈለክ ከጎኔ የሆነ እንድታበረታኝ ነው የምፈልገው። ሁሌ ከጎንሽ እኮ ሁሌ ካንቺ ጎን ግን ካንቺ ጎን ብሆን መጀመሪያ ግን እንደዚህ አረግሽ ይችላል። ምክንያቱም ከዚህ በኋላ ምንም አይነት ጉዳት እንደማያደርስብሽ እርግጠኛ ነኝ። ቢያንስ እሺ በአካል ልወቀው ላውራው። እሺ ምን ያደርግልሃል? የሚያደርግልኝ እኔ ነኝ። በቃ ምን ማያደርግልህ ዘኪ? አንደኛ ነገር ሰው አልመታኝም። ሲቀጥል ማወቁም ላንተ ምንም አይጠቅምም። ሰዓትም እየሄደብኝ ነው። ወዴት ለመሄድ? ምክንያቱም ጠያቂ ላይ ያስገቡኝ ይችላሉ እኮ። እሺ ጊዜውን ታዲያ እየተቀጣቀጥን ገደልተው
አልተመቸሽም? እሺ ቀስ በይ። እሺ አሁን ምን እሺ ጋር ነው የሚሰማሽ? እሺ ምን ላድርግልሽ? ምን ላድርግልሽ? እየቀለድሽብኝ ነው? ለምን? እኔ ጨንቆኛል እኮ አንቺ ምንም ነው የምሰራልሽ? ምንም ግን እሺ ማን ነው ያደረገሽ እንደዚህ? ለምንድን ነው የማትነግሪኝ? በእናትሽ አታስጨንቂ። ማን ነው እንደዚህ ያደረገሽ? ንገሪኝ። አንቺ ስለዚህ በቃ አንቺ መናገር ካልቻልሽ ዝም በይ ብቻ። ቸሬ ንገሪኝ። አሁን ትዕግስት የለኝም። ቸሬ ንገሪኝ። አንተም ትምህርት ቤት ነው እንደዚህ የሆነችው ስትለኝ ነው? ወድቀሽ ነው? ወድቃ ነው እያልከኝ ነው? እንደወደቅሽ ሂጂ ትምህርት ቤት ዳይሬክተርሽንም አስተማሪዎችንም ተማሪዎችንም ቢሆን ጠይቄ ማረጋገጥ እፈልጋለሁ። መውደቅሽን ማረጋገጥ እፈልጋለሁ። ስለዚህ ቻሌ ተጎሎልሽ ዘኪ ስማኝ፣ ቆይ ምን ልስማሽ እኮ? እሺ ንገሪኛ እኮ ንገሪኝ። እሺ እንዳልሄድ ከፈለግሽ ለምንድን ነው ልትነግሪኝ? እሺ ንገሪኝ። እሺ ቃል እንድትገባልኝ እፈልጋለሁ። ምንድን ነው ቃል ልትገባልሽ? ምን ቃል ልግባልሽ? ምንም አላደርግም ብዬ ቃል ላትገባልሽ ይችላል። ግን ደግሞ እመኝ ማንም አይጎዳም። በቃ ማንነቱን ብቻ ነው ማወቅ እንፈልገው። ስለዚህ ንገሪኝ። ትምህርት ቤት እንዴት አትፈልጊም? ምንድን ነው የምትይኝ አንቺ? እኮ ስለዚህ መውደቅሽን ላረጋግጥ እፈልጋለሁ። ትምህርት ቤት እንዴት ፍቀጅልኝ። ቸሬ አብራት እኮ እሺ እንዳልሄድ ለምንድን ነው የፈለግሽው? ንገሪኝ። እሺ ለምንድን ነው እንዳልሄድ የፈለግሽው? ምንድን ነው ያስጨነቁሽ? ለምንድን ነው የማትነግሪኝ? እኮ ከነገርሽኝ ምን አስኬደኝ? አቁን ንገሪኝ። አቁን ንገሪኝ። ከነገርሽኝ ለምንድን ነው የምሄደው? እሺ እነግርሃለሁ። እሺ ንገሪኝ። ግን ስነግርህ የነገርካቸውን ስለምነግርህ ሰዎች ምንም እንደማታደርጋቸው ምንም አይነት ጉዳት እንደማታደርስላቸው በመጀመሪያ በእኔም በሱ ፊትም ቃል እንድትገባ ፈልጋለሁ። ለምንድን ነው ቃል የምገባልሽ? ለምንድን ነው ቃል እንድገባልሽ ይፈልግሽው? ምክንያቱም ዘኪ አውቃለሁ ሄደህ ምን አይነት ነገር ልታደርግ። ምንም አላደርግም። ምንም አላደርግም። እንድትገባ አልፈልግም። ዘኪ በእግዚአብሔር ተረዳኝ እባክህ። እንድትጎዳ አልፈልግም በምንም ታምር። አንቺ እንደዚህ ሆነሽ ማየት አልፈልግም። አንቺ እንደዚህ ተጎድተሽ ማየት አልፈልግም። እመኝኛ አልጎዳም። ሳልጎዳ ነው የምመጣው። ብነግርህ ሄደህ እነሱ የሆነ ነገር ታደርጋቸዋለህ። እነሱ ደግሞ መልሰው አንተን የሆነ ነገር ያደርጋሉ። ከዛ መልሰህ ችግር ውስጥ ትገባለህ። እሱን ደግሞ አልፈልግም። እመኝኝ ማንም አይጎዳም አልኩሽ እኮ። እኔ እንዳመንኩሽ አንቺ እመኝ። አሁን እንደዚህ እየሆንክ እንዴት አድርግ ይለናል? ቆይ አንቺ እንትን አልሽኝም አላልሽኝም ነገርሽኝም አልነገርሽኝም እኮ ይሄንን ነገር ማወቅ አይቀርም። ያወቁ ቀን ግን አንቺ ላይም ነው የምናደደው በመዋሸትሽ። ስለዚህ ልጅ ወደ ትምህርት ቤትሽ ነው። መውደቅሽን ማረጋገጥ እፈልጋለሁ። አስተማሪሽ መቼስ አይዋሸኝም። ምን እያልሽብኝ ነው? ንገሪኝ አልከኝ ነገርኩህ። ወድቄ ነበር። ለምን አልሽኝ? ለምን ዋሸሽኝ? ምክንያቱም እንዲህ እንድትሆን ስላልፈለግኩኝ ነው። ዘኪ እንዲህ እንደምታብድ ስለማውቅ ነው። እሱ ችግር ውስጥ እንድትገባ ስላልፈለግኩ አታውቂያቸውም? በምን እመኝ። የምናውቃቸው ሰዎች ወይ የቅርብ ሰዎች
ወይ አውቀሽ እየደበቅሽኝ ከሆነ እመኝ በጣም ነው የምቀቅምሽ። አንቺ ላይ በጣም ነው የምናደድብሽ። በጣም ልንጣላም እንችላለን ስለዋሸሽላቸው። ስለዚህ እኔና አንቺ እንድንጣላ የማትፈልጊ ከሆነ ታውቂያቸዋለሽ፣ አቁን ንገሪኝ። እየደበቅሽላቸው ነው፣ እየዋሸሽኝ ነው።